በአንድ ሀገር ለሚቋቋም ድርጅት በሀገሩ ውጤታማና ዓለም አቀፍ ተወዳዳሪ እንዲሆን ትብብር፣ ፈጠራ፣ ምርታማነትና ትርፍ ሊኖረው ያስፈልጋል። እነዚህ ነገሮች ለማሟላት ደግሞ ሰራተኞች ኃላፊነት የሚሰማቸው ወደ ስራ ቦታቸው በጉጉት የሚመጡና ደስተኛ ሊሆኑ ይገባል። ምቹ የሆነ የስራ አካባቢ መፈጠር ለሰራተኞች የተለያየ ትርጉም ቢኖረውም ውጤቱ ግን ተመሳሳይ ነው። ስኬት። በሀገራችን በንግድ፣ በግብርና፣ በግንባታ፣ በሆቴል፣ በትራንስፖርትና በማኒፋክቸሪንግ ዘርፍ በመሰማራት ከ10 ሺህ በላይ ሰራተኞቹን በውስጡ የያዘው የበላይነህ ክንዴ ግሩፕ ዛሬ ለደረሰበት ደረጃ ምክንያት የሆኑት ተቋሙ ትናንት አሃዱ ብሎ ጉዞውን ሲጀምር የነበሩ ዛሬም ከስኬቱ ጋር በቀጠሉና አሁንም ድርጅቱን እየተቀላቀሉ ባሉ ሰራተኞቹ ጥንካሬ ነው። በ1999 ዓመተ ምህረት የበላይነህ ክንዴ አስመጪና ላኪ በመባል የተቋቋመው አሁን ለ25 ግዙፍ ካምፓኒዎች መቋቋም መሰረት የጣለው የስኬቱ ጠንሳሽ እናት ካምፓኒ የወጪና ገቢ ንግድ ዘርፉ ዋነኛው ነው። መሰረቱ ሲጣል አብረው የነበሩ ዛሬም በስኬት መንገዱ አብረው እየተጓዙ ያሉ ሰራተኞች አሉ። እዚህ ድርጅት ውስጥ 17 ዓመት እያለፈኝ ነው። እድሜም ወደ 58 ዓመት ነው። ያው ለጡረታ 1-2 ዓመት ይቀረኛል። በጣም መደሰተው ነገር ከታች በትንሽ 30 ባልሞላ ሰራተኛ በኢምፖርት ኤክስፖርት ዘርፍ ተጀምሮ ዛሬ እልፍ አላፍ ሆኖ ግዙፍ ተቋም ሆኖ አገራዊ ተቋም ሆኖ ከራስ አልፎ ለሀገር የሚጠቅም ድርጅት ሆኖ በማየቴ በጣም እድለኛ ነኝ። አሁን በዚህ እድሜ በጠዋት ገብቶ ማታ በመውጣት ሰዓት አክባሪ ከኔ ሌሎች ሰራተኞች እንዲማሩ በማድረግ ሁሉም ራሱን አውቆ የሚሰራ ሰራተኛ በመፍጠሬ በጣም ደስተኛ ነኝ። በወጪ ገቢ ንግድ ዘርፉ የተጀመረው ጥንስስ ወደ ኮርፖሬት በማደግ በውስጡ ከያዛቸው ቀደምት ተቋማት አንዱ የግል ትራንስፖርት ዘርፍ ተጠቃሽ ነው። ከ10 ዓመት በላይ ይሆናል እዚህ በላይነህ ክንዴ የግል ትራንስፖርት ውስጥ ነው በስራ አስኪያጅነት ነው የምመራው። ቢኬጂ ግሩፕ አሁን ያለበት ከፍተኛ ደረጃ ነው የምለው። በፊት እኛ ስንጀምር የነበረው ነገር እንደዚህ አልነበረም። ድርጅቶች ትንሽ ነበሩ። ጥሩ ድርጅት እየሆነ ሲስተም እየያዘ ወደ ተሻለ ወደ ስታንዳርድ ወዳለው ሲስተም ውስጥ ገብተን አሁን በደንብ ፐርፌክትሊ ስራችንን ብቻ የምንሰራበት ሁኔታ ሆኗል። ኃላፊነታችን የምንወጣበት በ1956 ሶሳይቲ ሆቴላ በሚል ስያሜ ተመስርቶ እንደየዘመኑ ስያሜና አስተዳደራዊ ሁኔታ እየተቀየረ አገልግሎቱን ሲሰጥ የነበረው ኢትዮጵያ ሆቴል ከመንግስት ወደ ግል ተቋም ከተዘዋወረበት 2003 ዓ.ም ጀምሮ ነበር ሰራተኞቹን ጭምር በመያዝ አገልግሎቱን የቀጠለው። አቶ ጸጋይ እንዳለና ሌሎች ባልደረቦቻቸው በኢትዮጵያ ሆቴል ለ34 ዓመታት በተለያየ ኃላፊነት ደረጃ ሲያገለግሉ ቆይተዋል። ሆቴሉ ወደ ግል ሲዘዋወርም ስራቸውን አብረው የቀጠሉ ናቸው። ከ30 በላይ ተጫራቾች ቀርቦ ከዛ ውስጥ አሸናፊ ሆነው የመጡት ባለሀብቱ አቶ በላይነህ ክንዴ ናቸው። በዛ ጊዜ ርክክቡን ያደረግነው እኛው ነን። አረካክበን ስራውን ስንጀምር በመሰራተኛው ላይ የነበረው በጣም ፍርሃትና ድንጋጤ የነበረው በአብዛኛው ቀርፈውት ነበረ። ደስ የሚል ነበረ ድባቡ። የመጀመሪያውም እንደውም ሞቲቬት ያደረጉት በደሞዝ ጭማሪና በቦነስ ነበር የተጀመረው በዛ ጊዜ እና አብረን ለማደግና አብረን እንሰራለን የሚለውን ስራ ሁሉ አብረን አከናውነናል። በኢትዮጵያ ሆቴል ያገለገልኩት ወደ 41 ዓመት ሆኖኛል። በማርኬቲንግ ክፍል ኃላፊ በኃላፊነት እየሰራሁ ነው ያለሁት። ትላንት ኢትዮጵያ ሆቴል የ60 ዓመት እድሜ ያለው ሆቴል ነው። ወደ 275 ሰራተኞች አሉ። በዚህ ሆቴል ለመስራት ከፍተኛ ፍላጎት አለኝ። ባለሀብቱ ስመጥሩ ቀናና ሰራተኛው አሳቢ በመሆናቸው በዚህ ሆቴል ለመስራት ፍላጎት ስላለኝ እስካሁን እዚህ ለመቆየት ያለውና እየሰራሁ ነው ያለሁት። ቀጣይም ጊዜ እስካለ ድረስ የመስራት ፍላጎት አለኝ። በኢትዮጵያ ሆቴል 14 ዓመት በላይ አገልግያለሁ። የስራ ድርሻዬ የሆቴሉ የፋይናንስ ስራ አስኪያጅ ነኝ። ያው ከመጀመሪያው ጀምሮ እኔ በኃላፊነት ነው የመጣሁት። ድርጅታችን ቢኬጂ እንደምታዩ ከጊዜ ወደ ጊዜ ብራንቾችን እያሰፋ ጥሩ ስራ እየሰራ
ለሀገርም ለሁሉም ለህዝብም ጥሩ አገልግሎት እየሰጠ ያለ ድርጅት ነው። ቢኬጂ ሀገራዊ ተወዳዳሪና ስኬታማ ግዙፍ ተቋም ለመሆኑ አንዱ ምክንያት ሰራተኞቹን በአዳዲስ እውቀትና ቴክኖሎጂ በመታገዝ ከማብቃቱ ባሻገር በሀገር ውስጥና ወደ ተለያዩ የዓለም ሀገራት በመላክ እያስተማረና ልምድ እንዲያካብቱ በማድረግ ኃላፊነቱን ይወጣል። ላለፉት 12 ዓመታት እዚህ ድርጅት ውስጥ በመገልገል ላይ ይገኛለሁ። ኢምፖርት ኤክስፖርት ዘርፍ ቡና ፕሮሰሲንግና ቅምሻ ላቦራቶሪ ባለሙያ ነኝ። እኔ የተማርኩት በሜካኒካል ዘርፍ ነው። በትንሽ መኪኖች ነበር እየሰራ ያለሁት። የስራ እድል ሲፈጠርልኝ በኤክስፖርት ዘርፍ ድርጅቱ በፈጠረልኝ የመማር እድል ተምሬ ነገሮችን ራሴን በማዘጋጀት አሁን ኤክስፖርት ላይ በመስራት እገኛለሁ። ከዛ አንዱ ተጠቃሚ እኔ ነኝ። ይሄ ሜታል ኢንጂነሪንግ እንደተመሰረተ በመጀመሪያ ዙር ከገባን ውስጥ አንዱ ነኝ። እኔ እንዳጋጣሚ ከዩኒቨርሲቲ እንደተመረኩ ለመጀመሪያ ጊዜ ስራ የቅጥር ህይወት የጀመርኩት በበላይነህ ክንዴ ሜታል ኢንጂነሪንግ ነው። በዚህም እዚህ ድርጅት ከገባ በኋላም በሀገር ውስጥና በውጭ ሀገር ሄጄ በመሄድ የአቪኮ መጀመሪያ ላይ የምንገጣጠመው የነበር አቪኮ ትራከሮች ነበር አሴምብል የምናደርገው። አዛታይም ጣሊያን ድረስ ድርጅቱ ዘንዶ እዛ ያለው ጣሊያንም ስፔንም ያለው ማሪሾፓቸውን እዛ ሰርቪስ ትሬኒንግ ካረግን በኋላ በተጨማሪም ደግሞ ከአምቼ ጋር በመሆን የ4 ወር ትሬኒንግ ከሰራን በኋላ ነው እዚህ መጠን በበላይነህ ክንዴ ሜታል ኢንጂነሪንግ ከሌሎች ከውጭ ሳፖርት ከሚያደርጉን አርቀን መገጣጠም የጀመር ነው። የጎልደን ባስ ትራንስፖርት አክሲዮን ማህበር ሲኒየር ኤሌክትሪሻን እና የኤሌክትሪክ ክፍል ኃላፊ የስልጠናም አስተባባሪ ነኝ። እንደ ትምህርት ከሆነ እንደ ፕሮፌሽን በኦቶሞቲቭ ቴክኖሎጂ ነው ግራጁዌት ያደረኩትኝ። በሙያውም አስተማሪ ነበርኩኝ። ከዛ ወደ ጥገናው ዓለም መጣሁና ወደ ጎልደን ባስ ስንመጣ የጎልደን ባስ ኮንቬንሽናል ወይም ኮች ባሶችን እንጠግን ነበረ። እዛ ላይ ኤሌክትሪክ ሲስተሞችን እናስተካክላለን። አሁን ደግሞ በእነዚህ ኤሌክትሪክ ባሶችንና ኤሌክትሪክ ኮስትሮችን ከእንደገና ኤሌክትሪክ ሚኒባሶችን ጥገናውን በውጪ ሀገር ድረስ ሄደን ሰልጥነን የመጣን ባለሙያዎች ነን። ለድርጅቱ የጀርባ ለሀገሪቱ የጀርባ አጥንት ነን ብዬ አስባለሁ። የት ሀገር ነው ስልጠና የወሰድከው? በታይላንድ ባንኮክ ካተል ጎልደን ባስ ነው የላከኛ። ስለዚህ ጥሩ ልምድ አግኝተናል ማለት ነው። ኦፍ ኮርስ በጣም ጥሩ ልምድ አግኝተናል። ከኛም አልፎ ለአጠገበችንም ለሚገዙንም ስልጠና እንሰጣለን። ቢኬጂ ትላንት በጣት ከሚቆጠሩ ድርጅቶቹና ሰራተኞቹ ጋር በመሆን ዛሬውን ለመስራት ሲተጋ የመንግስትና የግል አጋር ተቋማት እገዛ በደንበኞቹና በማህበረሰቡ ዘንድ ተቀባይነት ማግኘቱ ብቻ ሳይሆን ለተቋሙ በሁለት እግር መቆም ምክንያት የሆኑት ታታሪ ሰራተኞቹ ሚና በቀላል የሚገለጽ አይደለም። ከገባውና ስራ ከጀመርኩ ከ10 ዓመት በላይ ሆኖኛል። ወደ ኢምፖርት ኤክስፖርት የመጣሁት ቅርብ ጊዜ ነው። እስካሁን በውስጥ ኦዲት በኩል ነበር መሰራይ ነበር። አሁን ደግሞ እድገቱን ስለምመኝ የቻልኩትን ያክል ሰርቼ እንዲለወጥ እንዲያድግ ነው የምፈልገው። የዚህ የበለጠ አድጎ እዚህ የበለጠ ተለውጦ ትልቅ ደረጃ ደርሶ ተቋሙ እንዳይሆን ነው የምፈልገው። ማንኛውም ስራ ላይ በመገኘት በማበረታታት አብሮ በመስራት የስራን ባህል በማውረስ እየተሰራበት ያለ ድርጅት ነውና ፋይዳዬ እንዲያድግም አድርጎኛል። ወደፊትም ደግሞ ከነሱ ጋር ሆኜ የበለጠ ስራ እንድሰራ ከነሱ ድጋፍ አግኝቼ የተሻለ ስራ ዘርፍ አገኛለሁ ብዬ አስባለሁ። ባለኝ ሙያ ቢኬጂ የኢትዮጵያ ተምሳሌት ነው። ኢምፖርት የሚደረጉትን ወደ ሀገር ውስጥ ምርት ለመተካት የውጭ ምንዛሬ ግኝትን ለማሳደግ ከጥገኝነት ነፃ ለመሆን የሚሰራና ታዳጊ ያደገች ሀገርን ለማየት ካለው አጠቃላይ ሀገሪቱ ራዕይ አንፃር ቢኬጂ መስራቴ እነዚህን ዓላማዎች ለማሳካት እኔም የበኩሌን አስተዋጽኦ እንደማድረግ ሰራተኛ ስለምቆጥር በጣም ደስተኛ ነኝ። በጣም እኮራለሁ። ተግቼም የበለጠ ለመስራት ቁርጠኛ ነኝ ማለት እችላለሁ።
የበላይነህ ክንዴ ግሩፕ በተለያየ የስራ መስክ አዳዲስና ልምድ ያላቸው ሰራተኞችን ቀጥሮ ያሰራል። ድርጅቱ ለአዳዲሶቹ እንደተሞክሮ ከተለያዩ ተቋማት ልምድ ይዘው ለመጡ የተሻለ ስራ ከባቢን በመፍጠር ውጤታማና ተወዳዳሪ እንዲሁም ለሌሎች የሚተርፍ መሆኑን እያስመሰከረ ይገኛል። ከተለያዩ የመንግስት መዋቅርም ከግለሰብ ድርጅቶችም ፓርትነር ሆነን በአባልነት እየተሳተፍን በኮሚቴነት እየመራን በቦርድ ሰብሳቢነት የምንመራቸው ድርጅቶች አሉ። እኛ እዚህ ሆነን በመመረጣችን የበላይነህ ክንዴ ድርጅት ተብለን ተመርጠን የቦርድ ሰብሳቢ ሆኖ አሁን እኔ ሌላ ቦታ አቃቂ ፖሊቴክኒክ የሚያስኬዱት ፕሮጀክት አላቸው ከመንግስት ጋር በጋራ ከጂአይዚ ጋር በጋራ። ስለዚህ እነሱን እኔ አሁን የቦርድ ሰብሳቢ ሆኜ እየሰራሁ ነው ያለሁትና ከኛም አልፈን ለሌሎች ድርጅቶች ኤክስፒሪየንስ ሼር እያደረግን ያለንበት ጥሩ ስታንዳርድ ያደረስንበት ሁኔታ ነው ያለው። በበላይነህ ክንዴ ድርጅት ውስጥ 9 ዓመት ነው የሰራሁት እኔ እና የስራ ድርሻዬ ደግሞ ኢምፖርት ኤክስፖርት ውስጥ ሴልስ ላይ ነው የምሰራው። ከፍተኛ ሂሳብ ባለሙያ ነኝ በኢምፖርት ኤክስፖርት ውስጥ። በመጀመሪያ ድርጅት ያላገኘሁትን ነገር በዚህ 9 ዓመት ውስጥ ከፍተኛ ለውጥ አለኝ ለራሴ ነው። ምክንያቱም ከመልካም አስተዳደር የተነሳ ብዬ ነው ማስበው። 16 ዓመት በላይ ሰራ ትራንስፖርቱ ላይ ይሁን እንጂ ከተለያየ ስራ ባህሪ ያላቸው ሰዎች ጋር ስራው ግንኙነት አለውና እነዚያን እንትን ያወቁበት እኔ ከ0 ዓመት መጥቼ ስራ ፍለጋ መጥቼ በዚህ ድርጅት መጥቼ ተቀጠር ሰው ነኝ። ከዚያ የስራ ብዙ ኤክስፒሪየንስ የወሰድኩበት ልምድ ያካበቱበትና ከወጣትነት አሁን ወደ ትዳር አጋር ሄጄ ልጅ ወልጄ ልጅ ለትምህርት ሁሉ ታውቂያለሽ አይደል እዚያ ድረስ የደረሱት ያ ማለት በዚህ ድርጅት ውስጥ ነው። እኔ በ2001 ዓመተ ምህረት መስከረም 15 ጀምሮ ሁመራ ላይ የሰሊጥ ማበጠሪያ መጋዘን ገዝተን ያንን ሰሊጥ ገዝቶ በማበጠር እና ኤክስፖርት በማድረግ ስራ ነው መጀመሪያ ከነበርኩበት የመንግስት የመምህርነት ሙያ ወጥቼ በዚያ ለመደገፍ ሄድኩ። ለበርካታ ዓመታት መጀመሪያ ኢምፖርት ኤክስፖርቱ በኋላ ደግሞ ኮርፖሬቱ ከ2011 ጀምሮ ሲቋቋም በዚያው ኃላፊነቴ ደግሞ የኮርፖሬት የሰው ሀብትና አስተዳደር ስራ አስኪያጅ ሆኜ እስካሁኑ ሰዓት ድረስ እያገለገልኩ እገኛለሁ። ራሳችሁ ተስማምታችሁ ራሳችሁ ለውጡ ነው ያሉት። እኔ የሰራተኛ ማህበር ተወካይ ነኝ። አንድም ሰራተኛ በእሳቸው ላይ ኮምፕሌን ያቀረበ የለም። አብሬ በመስራቴ ደግሞ ስመጥር ሆኛለሁ። ራሴ በሄድኩበት ቦታ ላይ የእሳቸው ስም ለኔም የተሰጠኝ ጊዜ አለ። በማንኛውም ተቋም ውስጥ የሚሰራ ሰራተኛ በተቋሙ ውስጥ ውጤታማ፣ ደስተኛና ተረጋግቶ እንዲሰራ ከሚያደርጉ ነገሮች አንዱ የሰራተኛ መብትና ግዴታን ማስጠበቅ ቢሆንም ለሰራተኞች ማህበራዊና ኢኮኖሚያዊ ችግሮቻቸውን መፍታት መቻል በተቋማት የሚገጥመውን የሰራተኛ ፍልሰት በእጅጉ ይቀንሳል። ቢኬጂ በውኑ በዚህ የሚፈተን ተቋም አይደለም፣ ማን ያውራ የነበረ እንዲሉ ሰራተኞቹ ምስክሮቹ ናቸው። ከተጠቃሚዎች አንዷ እኔ ነኝ። በብዙ መንገድ የባንክ ብድር በማመቻቸት ሰራተኛው ከሚያገኘው ጥቅም እኩል ተጠቃሚ በመሆኔ እዚህ ጋር በመስራቴ እኛ በጣም እድለኞች ነን ብዬ ነው ማስበው። በበላይነህ ክንዴ የግል ትራንስፖርት ከ2007 ዓ.ም ጀምሬ ተቀጥሬ ስሰራ ነው የቆየሁት። አሁን ደግሞ ወደ አካውንታንትነት ወደ ፋይናንስ ክፍል ውስጥ ነው የምሰራው። በዚህ በሰራውባቸው ዓመታት ላይ በቢኬጂ በጣም ከፍተኛ የሆነ ለውጦችን አይተናል። የተሻሉ አሰራሮችን፣ የተሻሉ እንቅስቃሴዎችን ኢኮኖሚካሊ ራሱ ተቀጥረን ስንሰራበት የነበረው የደሞዝ መነሻና አሁን ያለንበት ጣሪያ በየአመቱ የኑሮ ውድነቱን እየተንተራሰ ነበር የሚጨመረልን። እስከ 30% ለተለያዩ አመታት እየተጨመረልን አድገናል። የደሞዛችን ላይ ደሞዛቸው ትንሽ ነው 30% ይጨመር በሚል አቶ በላይነህ ክንዴ ፍቃድ ይጨመርልን ነበር። አሁን ደግሞ ከተወሰነ አመታት ወደዚህ ድርጅቶቹ እየሰፉ ሲሄዱ ደግሞ በጥናት ተጠንቶ ለዚህ ክፍል ይሄ ይገባዋል ይሄ ነው ተብሎ ደግሞ በጥናቱ መሰረት በስኬል እየተጨመረልን እያደገ ነው የሚገኘው።
በበላይነህ ክንዴ ድርጅት ብዙ አመታት ሳገለግል ቆይቻለሁ። ከ15 አመት በላይ ጥቅማ ጥቅም እንዳለ ሆኖ ከትርፉ ለሰራተኛው እንደ ቦነስ እሱን ያበረክታል። ሁሌም ቦነስ ያበረክታል። ነፃ የሕክምና አገልግሎት ይሰጣል። ፕላስ ባንክ ብድር ያመቻቻል ለሰራተኞቹ። ይሄ በድርጅቱ ያለው ጥቅም ከ2004 ዓመተ ምህረት ጀምሮ እንግዲህ ለ13 አመት በቢኬጂ በአጠቃላይ በትራንስፖርት፣ በኮንስትራክሽን፣ በአስመጭና ላኪና አሁንም ከ5 አመት ወደዚህ ደግሞ እዚህ በላይነህ ክንዴ ብረታ ብረት ኢንጂነሪንግ ገብቼ በፋይናንስ ኃላፊነት እያገለገልኩ እገኛለሁ። ኮሮና በተነሳ ጊዜ ያ ፓንደሚክ ብዙ ድርጅቶችን እንዲዘጉ አድርጓል። ኢቭን ያልተዘጉትም ራሱ ደሞዝ መክፈል እስኪያቅታቸው ድረስ የነበረበት ሁኔታ ነው የነበረው። የኛ ድርጅት ግን በእውነቱ ሁሉም እንግዲህ ወደ ከ15 በላይ ድርጅት ነው ያለው በቢኬጂ ስር። ሁሉም ግን የአንድ ወር ደሞዝም አልተቋረጠም። አይደለም ደሞዝ፣ ጥቅማ ጥቅሞች እንደ ቦነስ አይነቶች፣ አመታዊ ደሞዝ ጭማሪም ያልተቋረጠበት ጊዜ ነው። እዚህ አሴምብል ማለት ሌላ ፋብሪኬሽን ወርክሾፖች አሉ። ለነዛ ወርክሾፖች ደግሞ የሚያስፈልገውን አንዳንድ ጭስ ምናምን ይወጣል። ለነዛ በስፔሻል ኬዝ እንዲስተናገዱ ሰራተኛው ላይ ጉዳት እንዳይደርስ የተለያዩ የሴፍቲ ነገሮች በሙሉ በቃ አሟልተው ነው እንትን። ለምን ይሄ ሰራተኛ ነገ ከነገ ወዲያ የሆነ ነገር ቢሆን የድርጅቱን እንትን ነው የሚቀንሰው። ስለዚህ ይሄን ታሳቢ በማድረግ ሰራተኛ የሚያስፈልገውን እያንዳንዱ ሴፍቲ ከኢቨን ከምግብ ላይ ራሱ ሰራተኛው እዚህ መጥቶ እንዳይል ሀፉን ወጪውን በድርጅቱ የተሸፈነልን ነው እዚህ የምንጠቀመው። ሰራተኞች ጥቅማቸውንና ፍላጎታቸው ተከብረው በመስራታቸው ሙሉ ጊዜያቸውንና ትኩረታቸውን ሰጥተው እንዲሰሩ አስተዋጽኦ ከማድረጉ ባሻገር ተቋማዊ የኔነት ስሜትን መፍጠር መቻል በገንዘብ የሚተመን አይደለም። አሁን አንቺ ቤትሽ ስትሰሪ ወደ ኋላ ታያለሽ፣ እንደዚያ እንደማለት ነው። በቃ እኛ የምናየው እንዲያ ነው። እኔ አሁን ቤቴ እየሰራሁ ነው የኔን ነው ምን አንዳንዶቹ ይመጡና የግል አረከው እኮ ምናምን ይላሉ። አዎ የግሌ ነው። እኛ ጋር አሁን እዳችሁ ብታው ምንም ነገር ልቅም የምትል በማግኔት የምታነሻት ብረት አታገኝም። ሰራተኛው በሙሉ እያነሳ ይለቅማታል፣ አጠራቅሞ ለድርጅቱ ገቢ ያደርጋልና ስለዚህ ሰራተኛው በጣም ሞቲቬትድ ከመሆኑ የተነሳ በየአመቱ ትርፋችን እየጨመረ እየቀጠለ ነው ሄደ። እዚህም እንዳላፊ ሆኖ መስራት እድለኝነት ነው ብዬ ነው የማስበው ነው ካሳለፍኳቸው ከሌሎች ድርጅቶች ማለት ነው። የስራ ሰዓት መሸራረፍ እንደዚህ የመቆጠብ ጉልበት አይነት ነገር አይታይም። በዓላት ሳይቀር የረፍት ጊዜያችን ሳይቀር በሙሉ እዚህ መስዋዕት እናደርጋለን። ይህ የምናደርገው ለምንድን ነው? ድርጅቱ ለሰራተኛው ካለው ተቆርቋሪነት አኳያ ነው። የበላይነህ ክንዴ ግሩፕ ተደራሽነቱን በማስፋትና ሀገራችን ከውጭ በማስገባት ዶላር የምታወጣባቸው ምርቶች በሀገር ውስጥ በማምረት ለመተካት በሚያደርገው ጥረት ከቅርብ ጊዜ ወዲህ በተለያዩ የሀገሪቱ ክፍሎች ካምፓኒዎቹን እየገነባና እያሰፋ ይገኛል። ይህ ተግባር እውን ሆኖ ለመታየቱ የድርሻቸውን ጠጠር የጣሉ ሰራተኞቹ ደስታ በቀላሉ የሚገለጽ አይደለም። ከአረንጓዴ ልማት አንጻር አሁን ባለው ሁኔታ የኤሌክትሪክ መኪናዎችን በማገጣጠም በማስመጣት ለሀገር የሚያደርገውን እንትን ሳይ እኔ በዚህ ድርጅት ሰራተኛ በመሆኔ እጅግ እድለኛ እንደሆንኩ ይሰማኛል። የዘይት ፋብሪካው ጅማሮ ላይ ነበር እኔ ስገባ ገና በወሬ ጅማሮ ቡሬ ሊሰራ ነው የሚል ማለት ነው። አሁን የዘይት ፋብሪካ ተሰርቶ ትልቅ ፋብሪካ ያው ባለው ኮንዲሽን መቼም ስራው በጣም የተፋጠነ ነው ባንልም በጣም ትልቅ ፋብሪካ ነው የዘይት ፋብሪካ የተሰራው። እርሻን ብነግርሽ አንድ ቦታ ነበር እኔ እርሻ ማቀው ይርት የሚባል አሁን ግን ወደ እኔ ማቃቸው እንኳን ስምጠራቸው ወደ 5-6 አሉ። ከዛም በላይ ደግሞ ይጨምሯል እና ብዙ እርሻ ቦታዎች እየሰፋ ነው እየሄደ ያለና ያነሰ አይደለም። ጊዜውን እውቀቱንና ጉልበቱን ሰጥቶ የሚሰራ ሰራተኛ ከተቋሙ ከሚያገኘው ጥቅም በተጨማሪ ሁልጊዜም የሚለፋለትን ተቋም እድገት በየጊዜው የሚታይና ተጨባጭ ሆኖ ማየት ይፈልጋል። የቢኬጂ ሰራተኞችም የተቋማቸው እድገት ዕለት ዕለት የሚደነቅ ሆኖ አግኝተውታል። ከፍተኛ የሀገር ጥቅም ነው ያስገኘው። ካምፓኒዎች በየቦታው መከፈታቸው ከዚህ ከኢምፖርት ኤክስፖርት የተወለዱት ካምፓኒዎች ብዙ ቦታ ላይ በየሀገሩ ኢትዮጵያ ውስጥ በመፈጠራቸው ከፍተኛ የስራ አጥነትን
አስቀርቷል ብዬ ነው እኔ ማስበው። ኢምፖርት ኤክስፖርት ከትንሽ ተነስቶ በሀገሪቱ በደረጃ ከአንደኛ እስከ ሶስተኛ የሚወጣ ድርጅት ነው ስምጭና ላይ። ከዛ በትራንስፖርት ደግሞ ከአንድ መኪና ወደ 2 ወደ 3 እያለ አሁን ከ100 መኪና በላይ በትራንስፖርቱ ዘርፍ የተሰማራ ድርጅት ነው። ያው ጎን ለጎን የምገልጻቸው እዛም ስለነበርኩ ነው። ከዛ እነዚህ መኪና መገጣጠሚያ፣ ሌሎችም እነ ፒፒ ባግ፣ እርሻ ዘርፉ፣ ኮንስትራክሽን ዘርፉ ሁሉ የዚህ የቢኬጂ ውጤቶች ናቸው እና ከጊዜ ወደ ጊዜ እያደገ አሁን በሀገሪቱ አሉ ከሚባሉ ደረጃ ከሚሰጣቸው ድርጅቶች ውስጥ አንዱ ቢኬጂ ነው። ፈጣን እድገት ነው ያለው። ይህም የሆነበት ምክንያት አንደኛ የቦርዱ ሰብሳቢ አቶ በላይነህ ማለት ነው ሁሌም የፕሮጀክት አይዲያ የሚያመነጩ ያን አይዲያ ወደ ፕሮጀክት የሚቀይሩ ያን ፕሮጀክት ወደ ተግባር የሚያመጡ ስለሆኑና ሰርተው የሚያሰሩም ባለቤትና ኃላፊ ስለሆኑ የፍጥነቱና የእድገቱ ዋና መሰረት ማለት ቅንጅት አለው። ግን የፕሮጀክት አብዛኛው አይዲያዎች ከባለቤቱ የሚመነጩና ያንን ተግባራዊ ለማድረግ ደግሞ በጀት በበቂ ስለሚመደብ እድገቱን ፈጣን አድርጎታል የሚል እንትን አለኝ። አቶ በላይነህ ክንዴ ድርጅታቸው ቢኬጂ ከኢትዮጵያ አልፎ ለአፍሪካ የሚተርፍና ዓለም ላይ ተጠቃሽ ከሚሆኑ ካምፓኒዎች አንዱ እንዲሆን የወደፊቱን ቢኬጂ ዛሬ ላይ እየሰሩት ይገኛሉ። በስከዛሬው ጉዟቸው ውስጥ ለሰራተኞቻቸው የሚሰጡት ትኩረትና ቀረቤታ በተለየ ሁኔታ የሚገለጽ እንደሆነ ይነገራል። ትሁትና ታታሪ ሰው የሰጡት ለማን ነው? ለሰራተኛው ነው። የሰራችሁትም ብቻ ለእኔ ስጡኝ ነው ያሉት። ፐርሰናሊ እኔ እንደ መሪ፣ እንደ ኃላፊ፣ እንደ ቦርድ ሰብሳቢ፣ እንደ ባለቤት አላየውም። እኔ እንደ ወንድሜ ነው የማየው። ምንም ነገር ብነግረው ይከፈዋል ብዬ አላስብም። ደግሞ እሱ ታመነሽ ወይ ምን ታለሽ የፈለግሽው እንድታረጊ ይፈቅዳል እና በአንድ ጎን እንደ ወንድም ታይዋለሽ። ጥሩ ሰው ነው፣ የዋህ ነው፣ አዛኝ ነው ለሰራተኛው። ይመጣል እዚህ ይመጣና ሰራተኛው ማንም ሰው በቃ አግኝቶ እና አንዳንዴ እሱ ሊመጣ ነው ከተባለ ደስ ይላቸዋል። የመጨረሻ በወንድምነት እንዲህ የሰውን ጓዳ ሰራተኛውን ለመቅጠር ለማሳደግ ለማብዛት ያለው ጥረት እንዳገርም በጣም ከፍተኛ እንትን ነው ያለው አስተዋጽኦ ነው ያለው ብዬ አስባለሁ። አስተዋይ በጣም አባት ከአባትን የበለጠ ለሰራተኛው የሚያስቡ ሰራተኛውን መጠቀም አለበት፣ መስራት አለበት፣ አስፈላጊ ነገር ለሰራተኛው መደረግ አለበት ብለው የሚያስቡ ባለሀብት ናቸው። በተጨማሪ ደግሞ የኛ ማናጅመንት ሰራተኛውም በፍቅር ስለሚሰራ ሰራተኛው ደግሞ በጣም ለሳቸው ታላቅ ክብር አላቸው። ለምን ማንም የምንፈልገው ነገር የጠየቅም ጥያቄ ሁሉ በአጭር ጊዜ ውስጥ ምላሽ የሚሰጡ ባለሀብት ስለሆኑ በጣም የምናፈቅራቸው የምንወዳቸው አባታችን ናቸው ማለት ይቻላል። እኔ ባለሀብት ሲባል የማይታዩም ሁሉ ነው የሚመስል። አንድ ቅርንጫፍ ከጥበቃ እስከ ስራ አስፈጻሚ ድረስ አለው። እዚያ ድረስ ኮሚኒኬት አድርገው ሁሉን ነገር አወያይተው መፍትሄ የሚያመጡ ባለሀብት ናቸው። የሱ የተለየ ነው። ለምን ስቲል የሚያደርገው እኮ እንደኛ ምሳቃ ተቋጥሮለት በልቶ ሌትም ቀን የሚሰራ ሰው ነው። በእኔ እድሜም ሳየው ስራዎቹ ሲደራረቡ ስቲል ኤክስፖርት በሚሆንበት ጊዜ ተሸክሞ የሚሰራበት ጊዜ አለው። አቶ በላይነህ ክንዴ ለሰራተኞቻቸው አዛኝ በመሆን ከሁሉም ጋር መልካም የሆነ ግንኙነት በመፍጠር ብቻ ሳይሆን የተለየ የአመራርነት ጥበብ የተላበሱ እንደሆኑም ጀምረው ከግብ ያደረሷቸው ውጥኖቻቸው መሳካት መስካሪ አያሻውም። አንድ በጣም ለኔ ራስ ትምህርት የሚሆነ በወጣት ትውልድ ያምናሉ እና ሁሉም እዚያው እኛ ሾፕ ላይ አብዛኛው የሚሰራ ወጣት ላይ ነው የሚሰሩት። ይሄን ደግሞ ትልቅ የቴክኖሎጂ ትራንስፈር በቃ ብዙ አሁን ኢቪ ቬሂክል ላይ አሁን እዚህ ሀገር ውስጥ እንዲገጣጠም ትልቁን ድርሻ የወሰዱት እሳቸው እቃውን አምጥቶ እንዴት ስሩ ብቻ ሳይሆን እንዴት እንደሚሰራም ያለውን በቅርበት በመከታተል ያኛም እንዲፈጸም ትልቁ ሚና ይወስዳሉ እና እኔ ድፍረታቸውን በቃ አዲስ ነገር ለማምጣት እሱኛው እኔም በህይወቴ ውስጥ ትልቅ ግባት ሆኖኛል። እንዴት ኮሚትድ ሆነሽ ሀሳብሽን ወደ ተግባር መለወጥ እንደሚቻል ከትንሽ ጀምሮ ማደግ እንደሚቻል ጊዜሽን ሰጠሽ ትኩረት አድርገሽ የሰራሽው ስራ በሙሉ
ውጤታማ ሊሆን እንደሚችል ሁሉም ሰው የራሱ ኩባንያ መሪ ሊሆን እንደሚችል እኔ በጣም በብዙ ነው የተማርኩበት። ብዙ ኃላፊዎችም በዛ እንደሚያምኑ ተስፋ አደርጋለሁ። በታታሪዋ ኢትዮጵያ ተምሳሌትነት ከጎጃም ሰከላ የተወጠነው ህልም በዘመናት ልፋትና ጥረት ውጤቱ ፍሬ አፍርቶ ዛሬ በሀገሪቱ 8 ክልሎች ለሚገኙ ከ10 ሺህ በላይ ሰዎች የስራ ዕድል በመፍጠር እንጀራ ሆኗቸዋል። የበላይነህ ክንዴ ግሩፕ የነገውን ትልቁን ቢኬጂ በተሻለ ለመገንባት ደግሞ ባለቤቱ አቶ በላይነህ ክንዴ ብቻቸውን የሚለፉለት አይደለም። ክንደ ብርቱና የተሻለ ተስፋን ከሰነቁ ታታሪ ሰራተኞቻቸው ጋር እንጂ። የሰው ኃይልም ጨምረን ለብዙሃኑ ሰዎች ተደራሽ የምንሆንበት እንዲሁም ደግሞ ለአቶ በላይነህ ረጅም ዕድሜ ከጤንነት ጋራ ከዚህ በላይ አገርን ለማገልገል ቀን ከሌት እንቅልፍ የለውም። የሚሰጣቸው የሥራ መመሪያዎች እጅግ በጣም የሚማርኩ ናቸው፣ ደስ የሚሉ ናቸው። ከዚህ በላይ እንዲሰጥ ነው የምመኘው። አሁንም ኢትዮጵያ ሆቴል ከዚህ ተሽሎ አሁን የተሰራው አዲሱ ፕላን አዲሱ እቅድ አይቼው እድሜ ሰጥቶ ይፈቅዶልኝ ሪቫኑንም ቆርጥ ቢያደርገኝ ደስ ይለኛል እላለሁ። በመጀመሪያ የምመኘው ሀገራችን እግዚአብሔር አምላክ ሰላም አድርጎልን እኛ እንደ ልባችን ወጥተን የኢትዮጵያ ምርት ሰብስበን ኤክስፖርት የሚደረገውን ኤክስፖርት አድርገን የሚዘጋጁ ውስጥ በሀገር ውስጥ ያለውን ነገር እንዲዘጋጅ አድርገን የኢትዮጵያ ሕዝብ እንዲጠቀም ነው የምንፈልገው እንደ ድርጅትም እንደ ግል እና ይሄ ነው የድርጅቱም እቅድና ራዕይ። ይሄ ነው ግባችንም አገርን ማጥገብ ነው እና የኔ ህልም ይሄ ነው። ተግቼ በመስራት እኔ ለ33 ዓመት ምንም ነን ስቶፕ የሆነ ስራ ውስጥ ነው ያለሁት። ጠንክሮ ከሰራ ሰው እንደሚያድግ ማየት አለባቸው። ከግለሰብ ምግብ መቻል ያልቻልኩ ሰው ተነስቼ አሁን 6 ሺዎች የነሱ ቤተሰቦች ሲደመሩ ደግሞ 30 ሺህ 40 ሺህ ሰው በኔ ኢኮኖሚ ቀጥተኛ የሆነ ይተዳደራል። ይህ መታደል ነው።